ይቅርታ በወንድሞቻችን ረበረበን በእነሱ ጠለቅ ያለ እውቀት በመነጋገር እኔ አቋርጫለሁ። ምንም አያደር በወንድሞቼ ርብርብ ረባርበውበታል። ምንድነው የሚያረባርባቸው? ቤተሰብ አንድ ደቂቃ ናት እንስማው። ግን በወንድሞቹ ርብርብ ነው ያው ስሙ ራሱ ነው። በወንድሞቻችን ረበረበን በእነሱ ጠለቅ ያለ እውቀት በመነጋገር እኔ አቋርጫለሁ። ምንም ውይይቱን ካስፈለገ የሚቀጥል የሚባል ነገር ከሆነ ደግሞ በወንድሞቼ በክርስቲያኖች ጸሎቶች ብንኖር እኛ ክርስቲያኖች ነን። ምክንያቱም ይኸው መሰረታችን አለት ስለሆነ ነውና ዮኒ ሰማር አይ በጣም ምንድነው አሁን ለምሳሌ የሚያረባርባቸው ምክንያት ምንድነው? አትግባ ነው። መረባረቡን ምን አመጣው? እንዲያውም ተወያይተ ኤርሚያስን ሁለተኛ እንዳይደግመው በነገረ መስቀል አስታጥቀ ላከው ነው ማለት ያለበት አይደል? የኦርቶዶክስ ወንድምና እህቶች ማለት የነበረባቸው ወይም የኦርቶዶክስ አባቶች ማለት የነበረባቸው እውነቱን እንነጋገር አይደል እንዴ? በደንብ አድርገህ ኤርሚያስን ሁለተኛ እንዳይለምደው በኦርቶዶክስ ጉዳይ ሁለተኛ እንዳይለምደው ልክ አስገብታ ላከው ብለው ነው መምከር ያለባቸው። ማቀው ነገር ካለ ወንድማችን ኢንፎርሜሽን ነግረውት በዛ ነገር ላይ ማድረግ ያለበት እሱ ነው ብዬ ነው ማሰብ አይደል እንዴ? መቅረት ያለበት ቲፎዞ የሌለው እኔ አሁን ለምሳሌ በነገረ ክርስቶስ ተነጋገር ብትለኝ ወፍ እማቀው ታሪክ የለም። ስለዚህ እንዲያው ማለት የነበረብን ብዙ ወንጌላውያን ስለ ነገረ ክርስቶስ ብዙም ፎከስ ያደርገው አይደለም እውነት ለመናገር። ግን እሱ የሚያቀው ነገር ስላለ በዛ ነገር ላይ ኑና ዲቤት እናድርግ። ትምህርቱ እኮ የነገረ መስቀል ትምህርቱ እኮ የኦርቶዶክስ ነው፣ የኤርሚያስ አይደለም። ትምህርቱ የኦርቶዶክስ ከሆነ የኦርቶዶክስ አባቶች ወይም ዲያቆናቶች መጥተው ያንን ነገር እጥብ አድርገው ለኤርሚ መናገር የነበረባቸውና ጴንጤ ተባልን ማሳፈር ወይም ማስተማር ያለባቸው እናንተ አይደላችሁ እንዴ? መቅረት ያለበት እኮ እሱ ነው። ጌታ ምስክሬ፣ መቅረት ካለበት በዚህ ጉዳይ ነገረ መስቀል ትምህርቱ የኦርቶዶክስ ተዋህዶ ስለሆነ መቅረት ያለበት ይሄ ሰውዬ መቅረት ያለበት መምጣት የሌለበት ይሄ ሰው የደሜን ተቀብያለሁ። ደሜ ሞራል ነው ያለው እንጂ የኦርቶዶክስ ዕውቀት ብዙ የለው። ስለዚህ የደሜን እሺ እቀበለዋለሁ፣ ችግር የለብኝም። ይሄን ዲያቆን ግን ተረባርበው እንዳትነጋገር ማለት ምን ማለት ነው? ስለዚህ እየነገራችሁኝ ያለው የኦርቶዶክስ አስተማሪዎች ስንት ብዙ እያለ ከኤርሚያስ ጋር የሚቀርብ የለም እያላችሁ በነገረ መስቀል መጀመሪያ ተነጋገሩና ቃል በቃል ኤርሚሻ ያለ በነገረ ድህነት በነገረ ክርስቶስ ኤንታይም መነጋገር ይችላል። በነገረ ማርያምም ጥሪ አድርጋችኋል፣ በሱም ኤኒታይም መነጋገር ይችላል። ቀድሚያ እናንተ ናችሁ ጥሪ የምታደርጉት። ጥሪው ከእናንተ ነው የሚመጣ። ጥሪውን ተቀብሎ ሲመጣ ግን ሁልጊዜ አደናቀፈኝ የሚባል ነገር ግን አይከብድም። ቴዲ ቤት ተባለ፣ ቴዲ ቤትም አንገባም የሚል ቪዲዮ አየሁኝ እኔ። ጌታ ቴዲ ሐዋሳ ቤት አንገባም፣ ይኸው ላሳያችሁ። ይኸው እንግዲህ እናንተ ታዘቡ። እኔ የኦርቶዶክስ ወንድምናት ለመወያየት የኦርቶዶክስ አባቶች መልስ አሏት የምትሉ ለመወያየት አይደለም፣ አቅም አላችሁ የመወያየት የመነጋገር በደንብ አቅም አላችሁ ብዬ አስባለሁ። ግን የሚያክሰው መጥቶ ሊያወራችሁ ሲል ሽሽቱ ለምን መጣ? ለእናንተ ለኦርቶዶክስ አንድ እንደ ኦርቶዶክስ ምዕመን ምን አይነት ጥያቄ ነው የሚፈጥርበት? ምን አይነት ጥያቄ ይፈጥራል? ምን አይነት ጥያቄ ነው የሚፈጥረውና እስቲ ላሳያችሁ። እኔ ከተሳሳትኩኝ እንድታርሙ ይፈልጋለሁ፣ እንድታርሙኝ እናንተ። ይኸው ቃል በቃል የተናገረው መዝሙረ ዳዊት ራሱ የተናገረው ነው እኔ ማሳያችሁ። በጣም ከታዘብኩት ሰው እንዲያውም ቴዲ ሐዋሳ እንደሱም ያከብረው ሰው የለም። ጌታ ምስክሬ ሲናገር ደጋግሞ ለመዝሙረ ዳዊት ቴዲ ሐዋሳ በጣም በአክብሮት የሚናገር ወንድማችን ነው። እንግዲህ ላሳያችሁ ምን ብሎ እንዳለ እና ግራ እኔ ራሱ እስኪገባኝ ማለት ነው። እንነጋገራለን፣ በዚህ ጉዳይ ትምህርት እንሰጥበታለን፣ በዚህ ጉዳይ እናወያያለን ካላችሁ ለምንድን ነው ይሄ ነገር የሆነው? እስቲ እንድትመልሱልኝም በዛው ጥያቄ ስለፈጠረብኝ ነው፣ ጥያቄ ስለጫረብኝ ነው። ታፕ ኮፒ ሊንክ እያደረጋችሁ ወንድማችን መጥቶ ቢያብራራ ደስታዬን አልችለው፣ ማብራራትም አለበት ብዬ አስባለሁ።
ራሱ ነው ቃል የገባው። እሱ ቪዲዮ ካለ ብታሰማ ቃል የገባበትን እየጻፍክ ቪዲዮ አለ አሳየኝ። እስከዛ ተባረክ ተባረክ። ይኸው እሺ ጎ ሄድ አገልጋዮች ቴንኪው ቢኒያው ወንድምነት ጴንጤ በቃ በጣም የነቃ ነው። አዘጋጅተውት እንደዚህ አድርገው አዘጋጅተው አስቀምጠውታል። እንደ ጠመንጃ አቀባብለው ነው የሚጠብቁ። በጣም የሚገርም ነው። ያው በወቅቱ የነበረው ጥሪ ያቀረበልኝ ማን በእኔ ነበርኩ ቤት የከፈትኩት አይዶ ነው ብቻ። አዎ አንተ ነህ ፔጅ የከፈትከው። እኔ ከመዛኔ አንተም ነበር። ከሱ በፊት እንትና መጥቶ ነበር ልደት። ልደት መጥቶ ነበር። ልክ ጎ ሄድ ያ አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉ ላታቋርጠው ቃል ትገባልናለህ። እዚህ አስፈላጊ ነገር ናት። 1600 ሰው ቃል ትገባልናለህ። ለምንድን ነው የማቋርጠው? አላቋርጠውም። እሑድ ምሽቱ ላይ 3 ሰዓት ላይ ይገባለሁ። ኤርሚም ቃል ትገባለህ? አዎ እንዴ ማዳረት አልችልም። ኤርሚም ቃል ትገባለህ? በምንም አይነት መልኩ እንደ መቼም የሰው ፈላጤን ቆረጤ ምናምን አልሰማም። ነው በፍጹም ታንክ ነገረ መስቀሉ በመጽሐፍ ቅዱስና ነገረ መስቀሉ በመጽሐፍ ቅዱስና ስለ ነገረ መስቀሉ በሚያወሩ መጽሐፍቶች ሁሉ አይደል? ስለሚለውን እዚህ ጋር ጨምር። ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ ተጻፈ። በሚናገሩ ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ በመጽሐፍ ቅዱስም ስለ ነገረ መስቀሉ በሚናገሩ በቤተክርስቲያኒቱ ማለት መጽሐፍቶች በቤተክርስቲያኒቱ መጽሐፍቶች ለምሳሌ አቤት በሚናገሩ መጽሐፍቶች በቤተክርስቲያኒቱ መጽሐፍቶች ሁሉ ማለት ነው። በሚናገሩ መጽሐፍቶች ቤተክርስቲያኒቱ ውስጥ በዜማም የሚዜሙ የሚሆኑ በአማርኛም የሚነበቡ ህዝብ የሚያውቃቸው ካህናት የሚሆን ነግስ የሚሆን ቤተክርስቲያኗ በምታስተምርበት መጽሐፍ አንተና እኔ ማለት ነው የሆነ ታሪካዊ መጣጡን ሁሉ ጨምር ማለት ነው። መጽሐፍቶች ውስጥ እሱ ሁሉ ስላለ ታሪካዊ መጣጡን ሁሉ ይኸው ተቀብያለሁ። አንተ አልቀበልም የምታወራው ስለኛ መጽሐፍቶች ስለ ቤተክርስቲያኗ መጽሐፍት ሁሉ ስለሆነ አልቀበልም የምትለው መጽሐፍ የለም። የሚመለስልህ ባመጣኸው መልኩ ሁሉ ይመለስልሃል። ገብቶሃል አይደለ? እሱ የሚያመጣው መጽሐፍ አለ። በእሱ ባመጣው መጽሐፍ ተንተርሰን እዚህ ሁሉን እየጠቀስን ማለት ነው የምናወራው። እዚህ ኦርቶዶክሳዊነት ነው እንጂ ትክክል ተቀብያለሁ። እሺ የምንወያየው ዮኒ ማኛ ቤት ነው። ተስማማለህ? እስማማለሁ። ዮኒ ማኛ ቤት እሱ ብቻ ቤቱን ይመራል። ሌላ ሰው ገስት ላይ አይገባም። ዲያቆን ስዩሜና እኔ እንወያያለን። ቀን መቼ ይሆን ይቆጣል? እሑድ ስለሆነ እሑድ ቢያንስ ከ3 ሰዓት ላይ ቢሆን ደስ ይለኛል። እሑድ ማታ ማለት ነው። ቅዳሜ ለወር ሲሆን እሑድ ለሰኞ ማለት ነው። ዮኒ ትችላለህ? እሑድ ለሰኞ ማለት እሑድ ለሰኞ ይችላል። ያ ዮኒ አንተ እንድጠይቅልኝ የምፈልገው ስዩሜ እየሰማህ ይህንን የዲቤት ጥሪ አንተ ላይ ያቀረብክልኝ ነገረ መስቀሉን በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምርና እንትላለን። ይሄ ዲቤት ምናልባት ስለዚህ መረጃ ይሆነኛል። ካህናት አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉ ላታቋርጠው ቃል ትገባልናለህ። እዚህ አስፈላጊ ነገር ናት። 1600 ሰው ቃል ትገባልናለህ። ለምንድን ነው የማቋርጠው? አላቋርጠውም። እሑድ ምሽቱ ላይ 3 ሰዓት ላይ ይገባለሁ ከስራ መልስ። ስለዚህ አሁን ይሄንን ቃል ገባልን። ከዛ ታዲያ ምን ሆነ ስንል ያው ወንድሞቻችን ረበረብን በእነሱ ጠለቅ ያለ እውቀት በመነጋገር እኔ አቋርጫለሁ። ለምን ውይይቱን በወንድሞቻችን ረበረብን በእነሱ ጠለቅ ያለ እውቀት በመነጋገር እኔ አቋርጫለሁ። ለምን ውይይቱን ዋው እንግዲህ የምታዩት ነው። እኔ የደሜን አልቆጥረውም፣ ከይቅርታ ጋር የደሜ በስሜት ነው። የደሜን አልቆጥረውም፣ የፈለገን ቆጥረዋለሁ። የዲያቆን ስዩሜን እቆጥረዋለሁ። በጣም እነሱ ቤት ብዙ ጊዜ ይመጣል አይደል? አንተ ቤት ብዙ ጊዜ መጥቶ ይወያያል አይደል? ብዙ ጊዜ አዲስ አይደለም። እንግዲህ አንተ ቤት ሁሌ የሚገባ ሰው ነው። በአንዳንድ አይዲያዎች ላይ በጣም የሚወያይ ነው። ሁልጊዜ የሚያውቀው ነው። ኤርሜን አያውቀውም አንልም። ስለዚህ ሌላ ስትሬንጅ ሰው ከእሱ ጋር ጸብ ያላቸው ምናልባት ደግሞ ዲያቆን ስዩም ከወንድማችን ከኤርሚ ጋር
ጸበኛ የሆነ ሰው ቢሆን ኖሮ አንደርስታንድ ነው። ጸበኛ ከሆነ ከኤርሚ ጋር የማይነጋገር ከኤርሚ ጋር በምንም መልኩ እንትን ያለ ሰው አይደለም። ሁልጊዜ መጥቶ ጥያቄ ይጠይቃል፣ ይወያያል፣ ምን ይላል፣ ይለያያል። ስለዚህ ይሄ የሚወያይ ሰው አልቀርም ማንም አያስቀረኝም ብሎ ያለ ወንድም ያስቀረው ነገር ምንድን ነው? አንድ እሱ ነው። ሁለተኛ ያሉትን ላሳይ። ምናልባት ላታየው ትችላለህ፣ እኔ ግን ላንተ ላሳይ። ቴዲ ሐዋሳን ቤት ምን እንዳሉ ስሙ። እዚጋ እኛ ከዚህ በኋላ ወዳጅነታችን መስመር ልኬት ያስፈልጋል። ሲሳይ ቤት ብቻ አይደለም፣ ቴዲ ሐዋሳን ቢሆን ፓስተር ሶፊም ቢሆን አቤንድ ኦፍ ደዴ ባክግራውንዶቻቸውን ያወጣቸው ፕሮቴስታንት ነው። ሲሳይን ቆይ ሲሳይን በጣም እናከብራለን፣ እንወዳለን፣ ወንድማችንና ሲሉት የነበሩ ናቸው። እናቶች አይጠፉም። ሲሳይ ቤት ገብተው ይወያያሉ፣ በነፃነት ያወራሉ። ጴንጤ እንደሆነ ያውቃሉ። በነፃነት የሚያወሩ ሰዎች ናቸው። እንግዲህ ሲሳይ ደምረው አሻለው ምናምን በቃ አዋርደዋለሁ እያለ ቪዲዮ ሰርቶ እሱ ግን አንብል ነው፣ ምንም አላለው። እንገናኝ ሜዳው ላይ ነው ያለው። ከዚያው ተረባርበው እሱንም አስቀርተውታል። እንግዲህ የሲሳይ ጉዳይ እሱ ነው። ወደ ሌላው አዳልጠው ሊጥሉ እንደሚችሉ ማለት ምን ያዳልጣል? ያሬዶ ወንድሜ ማዳልጣለ እንዴ? ስለ ወንጌል እኮ ነው የምናወራው። ወንጌል እውነቴን ነው የምለው፣ በእኔ አባባል ነው፣ በሌላው አላውቅም። እኔ ፖለቲከኛ የነበርኩ ሰው ነኝ። ወንጌል ራሱን የቻለ ፖለቲካ አለው። ወንጌል እውነቱን ልናገር ባክ ምን ማለት ነው? አንድ ወንጌል የሚሰብከው ሰው እንዲድንለት ነው፣ እሱ ባመነው ነገር። ሙስሊሙም ሊሆን ይችላል፣ ፕሮቴስታንቱም ሊሆን ይችላል፣ ኦርቶዶክስም ሊሆን ይችላል። ላመነበት ወንጌል ሰውን ይሄ ነው የሚያድንህ ብሎ የሚሰብከው ፖለቲካ ነው። እንደ ፖለቲካ ማለት እኔ በማውቀው በምረዳው ፖለቲካ ነው የማወራቸው። ወንጌልን በደንብ ማንበብ የጀመርኩት አሁን ነው። ስለዚህ አሁንም የምናገረው በዚህ ጉዳይ ላይ ወንጌል ምንድነው? እዚህ ጋር ለመማማር አይደል? ተማምረው ምን ስለ ነገረ መስቀል አስተምሮ ይሄንን ወንድም ምን ለማድረግ ነው? ነጥብ አስጥሎ ህዝቡን ወደሱ ምዕመናንን ወደሱ ለማውሰድ ነው አይደል? በምንም በኩል ብትሄድ ምን ያደርጋል ማለት ነው? ፖለቲካ ይዘት አለው የትኛውም ሃይማኖት። ምን አይነት ፖለቲካ? ፖለቲካ ማለት ትርጉሙልን ማሳመን ማለት ነው። ተግባባ? ስለዚህ እዚህ ጋር ያዳልጣል የሚባል ነገር ለምንድን ነው የሚያዳልጥ? ወንጌል ጠንቅቀህ የምታውቅ ስለ ወንጌል የምትወያይ ሰው ብዙ ጊዜ ዲቤት ያረክ ሰው ነህ። መዝሙረ ያሬድ ብዙ ጊዜ። አሁን እንዴት መደንገጥ ተጀመረ? አሁን መደነጋገጥ መደነባበር ለምን ተጀመረ? እስቲ ጨርሰው። ፕሮቴስታንት ተንኮለኛ፣ እነሱ የዋ ስም ሲሰጡ እንኳን ፕሮቴስታንት ተንኮለኛ፣ በቃ ተንኮል ይዞ ነው የሚመጣው። ምን ሊያደርግ? ሊያጠፋ ተንኮል ይዞ ምን ለማድረግ? ሌላ ነገሩ ኢየሱስን ነው የሚሰብከው ጴንጤ። ሌላ የሚሰብክልህ አምጣ፣ ከኪሱ አምጥቶ ጴንጤ የሚሰብከውን አምጣልኝ ብራታ። አልሰማውም ማለት ከጌታ ከኢየሱስ ከምስራቹ ወንጌል ውጪ የሚሰብከው የለም። ምን ተንኮል አለው? ኢየሱስ ክርስቶስን መስበክ ተንኮል ነው? ወንጀል ነው? ማዳለጫ ማዳመጫ ምናምን የሚባል ነገር አለው? መዳመጫ ኢየሱስ ተንኮል ይዘው ነው የሚቀርቡት እያለ ነው። ግባና ሰው ስለዚህ መቅረትም ካለበት በሰሶ ቤት የሚቀርባል ቴዲ ሐዋሳ ቤት የሚቀርባል ችግር የለብንም። ምክንያቱም እኛ በጋጋታና በሶባት ምንም አይደለም። እሱንም በደንብ ስ አሰብሱት በታላችሁ እዮ ባቀትል ይህን ልንገር እንደገና ምን አለ? በጋጋታ በምናምን ትላለህ። ለምንድን ነው? ማን ጋጋታን ፈለገ? ጋጋታማ እውነት ያለው በብዛት እናንተ ስትሰብኩ ነው ወይስ እውነት ጴንጤ ሲሰብክ ነው? እውነቱን ልነጋገር። አኪላ ገብቶ ሲሰብክ አክሊለ ይቅርታ አኪላ አልኩ። አክሊለ ገብቶ ሲሰብክ 14,000 ሰው 10,000 ሰው አንዳንዴ 20,000 ሰው ቁጭ ብሎ ይሰማል አይደል እንዴ? ፈለገ በፊት የዛሬን አያርገውና ሟች ከመመቷቸው በፊት ጋሽ ፈለገ ቤት 10,000 ሰው 6,000 ሰው ይገባ ነበር ከመሞታቸው በፊት። ደምረው ቤት ይገባ ነበር ሰው። አሁን ግን ሰው እየነቃ እንወያይ ነው። አሁን የጴንጤ ጥሪ የወንድማችን ጥሪ የወንድም ኤርሚያስ ምንድን ነው? ጥሪ ነው ደግሞ። እሱ ጥሪ አላረገም። ራሳቸው ከፈለገ ጀምሮ ብትመጣ ከደመረም ብታመጣው ዲያቆን ስዩም ብታመጣው ራሳቸው ጥሪውን ያደረጉት ራሳቸው
ራሳችሁ ጥሪ ካረጋችሁ በኋላ ብዙ ከመከሩኝ በኋላ ቀርቻለሁ። ሴራ አለው። ምን አይነት ሴራ? በምትፈልጉበት ፔጅ ላይ መገኘት በኮሆስት አይሆንም ተባለ። ልደት ያለውን እንገራችሁ። ኮሆስት ሚውት ያደርጋል። ላያስወራ ይችላል፣ ጥሎ ሊወጣ ይችላል። ሰው ካለ ግን በመሃል ደቂቃ ይያዛል። አንተም ታወራለህ። ይሄ ነው ግራ የገባቸው። አሁን ልደት ጥያቄ ያመጣው በነገረ መስቀል አንተ ነህ። ለምሳሌ የዛሬ 2 ዓመት ጥያቄ ያመጣኸው በነገረ መስቀል ወንድማችን ልደት መጥቷል ጥያቄ። ከዛ ወደ ነገረ ድህነት መጣ። እቀበላለሁ፣ ሁለቱንም እቀበላለሁ፣ ግን በጠየቀኝ ቅድመ ተከተል መስመር እንጂ አንተ ባልከኝ አልሄድም ነው ያለው ወንድማችን ኤርሚያስ። ሌላ ያለው የለም። ጌታ ምስክሬ። ቅድመ ተከተል ጠይቀኛል የዛሬ 2 ዓመት በነገረ መስቀል ጠይቀኝ፣ ጠፍተሃል፣ ናና እንነጋገር በነገረ መስቀሉ። ከዛ ደግሞ ሌላ ስታመጣልኝ በሌላው መቀበልሃለሁ ነው ያለው። ጥፋቱ ይማን ነው? ስለዚህ አሁንም የኦርቶዶክስ አባት ነን ብላችሁ ቲክታክ ላይ የምትመጡት እውነቴን ነው የምለው፣ ሰውን እያሸማቀቃችሁት ነው። በሌላ ልውሰድልህ። ትላንት መጤ የተባለ ሃይማኖት ዛሬ እንዴት እውነት ይዞ መጣ? ዛሬ እንዴት ፊት ለፊት ቁጭ ብሎ ሊነጋገር ቻለ? በብዙ ሺህ ዘመን የነበረች ሃይማኖት ተብላ የተቀመጠች ኦርቶዶክስ ተዋህዶ ልጆቿ ሲጠሩ እየተደበቁባት መታችሁ አብራሩ ሲባል መጤ በስንዴ መጣ በዘይት መጣ ለሆዳችሁ አምላካችሁ እያላችሁ ተንኮለኞች እያላችሁ ቃል በቃል እየተናገራችሁ ባለው ነገር ላይ እናንተ ደፍራችሁ መቅረብ ለምን አቃታችሁ? እኔ ይቅርታ አድርጉልኝ፣ የግብፅና የኢትዮጵያ እግር ኳስ እየመሰለኝ ነው። የግብፅና የኢትዮጵያ 7-0 8-0 አሁን 3-0 ነው። እንደው ለራሳችሁ ለኦርቶዶክስ የሚቆጭላትም መቶ የሚወያይላት የሚቆጭላት የሚንገበገብላት የላትም። ግብግብ ብሎ በዚህ ነገር ላይ የሚያወራላት ኦርቶዶክስ ታጣለች። እጅግ ያሳዝናል። ስለዚህ ከቀረህ ወንድማችን ይቀጥላል። በነገረ መስቀል ላይ ያለውንና በዶንኪ ቲዩብ ላይ ባለው ነገር ላይ እንወያያለን። 5 ደቂቃ ጨምሬ እሰጣለሁ ስላረፈድኩ። ወንድም ስዩም ዲያቆን ስዩም የምትመጣ ከሆነ ናና፣ ብትቀርም እስካሁን እኔ ስላላም ኤርሚያስ የዲቤት ጥሪ ይፈራል። ዲቤት አያደርግም። ዲቤት ሲሉ ያቅለሸልሸዋል ብለው የሚሉት ኦርቶዶክሳውያን አሁንም ቢሆን እዚህ አሁን 4000 ሰው አለ አይደል? ነገረ መስቀሉን እሺ ዲያቆን ስዩም በርብርብ አስቀርተውታል። ሌላ እዚህ ውስጥ አለ ቄስ፣ መነኩሴ፣ ዲያቆን፣ እንደዚህ መምህር፣ ክህነት አገልግሎት ያለው በቤተክርስቲያን የሚታወቅ እኔ ቤተክርስቲያን አገልጋይ በቤተክርስቲያን ስለማገለግል ይኸው ጴንጤውን ወክዬ ማለት ነው። አሁን በዚህ ጉዳይ ላይ ዲቤት ሊያደርግ የሚችል ሰው ካለ ምን ያህል ዲያቆኑ ከቀረ ሌላ የተሻለ ዲያቆን ካለ ራሱ መዝሙር ያሬድም ቢሆን ወፌ ቆመች ሊባል ይገባል። ገብቶ አሁን ቢወያይ በዚህ ጉዳይ ላይ ነገረ መስቀሉ ለምን የሚያፍሩት የአደባባይ በዓል ነው። ቤተክርስቲያኒቱ መጽሐፍ ጽፋለች። ቀን ሰይማ መልክ ደርሳ ታከብራለች። በምታከብርበት አምጥተናል ብለው ባሉት ታሪካቸው በሚያከብሩት በዓላቸው ይኸውላችሁ አምጥተናል ብለው በሚሉት ታሪካቸው በሚያከብሩት በዓላቸው በሚያስተምሩት ትምህርታቸው ነው የሚያፍሩት። በሚያዜሙት ዜማቸው ነው የሚያፍሩት። ግን እንደው በመድኃኔዓለም ብዙ 4000 ምናምን ሰው አለ ሌላ ኦርቶዶክሳዊ መምህር። አሁን በዚህ ጉዳይ ላይ እሱ ቢቀርም እኛ አለን ቤተክርስቲያንን በዚህ እስቲ እንታደጋታለን ብሎ የሚል ሰው ካለ ቢገባ በጣም ደስ ይለኛል። ግን ኤርሚያስ ዲቤት ጥሪ ይሸሻል ብለው ለሚሉት እዚህ መዝሙር ያሬድ አለ። እዚህ ጋር መምህር ማን ነው የሚባለው አለ መምህር ነው ባለ ቢጫው መምህር ዲያቆን ክርስቶፎሮስ አለ። ደግሞ ተመስገንና ልደተ ቃል ምናምን ነገር አሉ። እነዚህም አይ ቲንክ የቤተክርስቲያን ሰዎች ናቸው። እቤታቸው ገብቼ ዛሬ 10 ወር ሰምቲንግ አካባቢ ይመስለኛል የተናገርኩት ቪዲዮን እዩት፣ በመስቀሉ ዙሪያ ላይ ተወያዩ ውይይት ካልተያየን በስተቀር ይሄኛውን ውይይትህን አልቀበልም ብሎ እንደገና ጥፍ ማለቱ ይሄ የምርም ቃላባይነት ነው የሚያደርገው። የመስቀሉን ውይይት መስቀሉ ቅዱስ አይደለም ብለህ የተናገርከው ቅዱስ መስቀሉ ክቡር መስቀሉ ብሎ ነገር የለም ብለህ ስትናገር የነበረው ራስህ ከተናገርከው ንግግር ና እስኪ ጎበዝ ከሆንክ አንተ ቅዱስ አለመሆኑን ና አሳየን ብለህ ስንጠይቅህ አሻፈረኝ ብላ የናሴ ቀሚስ አደናቀል ብሎ ወደኋላ ቀረ። ከዛ ታሪኩን እንደገና ሁልጊዜ እኔ ላውራ አሁን አላውቅም አንዴ ሌለ ማለት ኤርሚያስ እያዳመጥክ እንጂ የተደረብክ ነው። እኔ ባለቤቱ ክርስቶፎሮስ ነኝ። ሲያዳምጥ ነው የቆየው። አንተ የተናገርከው እውነት ነው ማለት አይደለም። ስለዚህ አስጨርሰውታል።
ሌሎቻችሁ ትንሽ ደቂቃ አስጠኛውን እዚህ ጋር የሚሰማ ቪዲዮ አለ ሪካርድ አድርጉ። ሁለቱም ሰው እንዲያውቁ ስለምፈልግ አመት ሆኖታል ይሄ ውይይት። ቅዱስ መስቀሉ ክቡር መስቀሉ ተብሎ የሚወራ የሚነገር ምንም ነገር የለም። ክቡር መስቀል ቅዱስ መስቀል ብሎ ነገር የለም ስትል ምን አደረኩኝ እኔ ያንን ቪዲዮ አወጣውና መሀል ላይ ምን ብዬ ጠየቁ? ቅዱስ መስቀል የለም ምትል ከሆነ ክቡር መስቀል ብሎ ነገር የለም ምትል ከሆነ አንተ ጎበዝ ከሆን ና ቅዱስ አለመሆኑን አሳየን፣ እኔ ቅዱስ መሆኑን ከመጽሐፍ ቅዱስ ቁጭ አድርጌ ያሳያሉ ብዬ የውይይት ጥሪ ሳቀርብልህ ነው። ቅዱስ መስቀል ክቡር መስቀል ከሚለው ውይይት አስቀድሞ መጀመሪያ ኢሌኒ አወጣችሁ ምናምን ብላችሁ ስለምታወሩት ታሪክ አስቀድመን ከመስቀሉ አወጣት ጋር ኢትዮጵያ ገብቶ ይሸንቁጭ ብሎ እዚህ ሄዶ እዚህ መጥቶ ከሚለው ጀምሮ እንወያይ ብለህ ርዕሱ ሽፍት ያደረገው አንተ ነህ እንጂ አይደለም። ከገድላትም ይሁን ከተአምራት መስቀሉ ቅዱስ አይደለም የሚለውን ነገር መመስከር የምትችል ከሆነ ቅዱስ አይደለም የሚለው ማሳየት ከታሪክም ይሁን ከገድላትም ይሁን ከመጽሐፍ ቅዱስም ይሁን ያው ደግሜ የምነግርህ ቅዱስ መስቀል አይደለም የሚል ማስረጃ የምታሳይ ከሆነ አይደለም ገድላት የፈለግከውን አይነት መጽሐፍ ይዘና በቅድስናው ዙሪያ ላይ ብቻ በቅድስናው ዙሪያ ላይ ብቻ አይደለም ከገድል አይደለም ከተአምራት ከፈለግከው አለኝ ከምትለው ማስረጃ ይዘህ መምጣት ትችላለህ። ልንወያይ እንችላለን። አንተ ግን ርዕሱን ሽፍት አደረግከው። ምን አደረገ? ታሪካዊ ተቆፍሮ መውጣቱ፣ እዚህ ጋር መግባቱ፣ እዚህ ጋር ማረፉ፣ ይሄ መገኘቱ አለመገኘቱ፣ ተቆፍሮ መውጣቱ አለመውጣቱ፣ የሆነ ቦታ መቀመጡ አለመቀመጡ ለሚያዳምጠውም ለሚወያየውም ይሄን ያህል ምንም የተለየ የሚፈጥረው ጥቅም የለም። ትልቁ ጉዳዩ እኛ ይሄ መስቀል አንገታችን ላይ ያደረግነው ቅዱስ ነው ብለን ስለምናምን ቅዱስ አይደለም ብለን የምትሞግተን ከሆነ ናና እንወያይን ያለው እሱም ቀረ። በቃ ርዕሱን እንደዚህ በጣም ስላዞርከው ቀረ። የክርስቶስ በምድር ላይ መጥቶ ይነግሳል። ምድራዊ ንግስናው ዙሪያ ጋር ተያይዞ ቤት መጥቼ በስነስርዓት በምናወራበት ሰዓት ላይ በጣም ጥሩ ሄደን ነበር። በውስጥም ጽፌልህ ነበር። እኔ እናንተ ሰፊ ሰዓት ልዩነት አለን፣ እሑድ ለምን አይሆንም ጠዋት አካባቢ ላይ በሚል ተነጋገረን እና ኦኬ ኦልሞስት አግሪ አድርገን ሰዓት ብቻ እያመቻቸን ባለንበት ሰዓት ላይ ውይይቱን ተቀበለ። ሰዓት እያመቻቸን ባለንበት ሰዓት ላይ አጠገቤ የነበሩ ልጆች በኮሆስት ከሱ ጋር እንዳትወያይ ስላሉ ብቻ በኮሆስት ከልደተ ጋር እንዳጠዛው ነው የሰማሁት። ያንን እዛው ቁጭ ግን የሰማሁት በኮሆስት ከሱ ጋር እንዳትወያይ ስላሉ ብቻ ምን አደረግ ቋንጣ የሆነ ምን የሆነ ርዕስ ብለህ ወደ ኋላ መለስከውና ውይይቱ ሽፍት አደረግከው። በዚህም ቀረ። ይሄ ምን ነው የሚያሳየው? ሁልጊዜ ለውይይት በምንጠራ ሰዓት ላይ ውይይቱን ለማደናቀፍ ሁልጊዜም አንተ ጋር ምክንያቶች አሉ። ወንድሞቼ ከኛ ጋር ተወያይቷል። አንተ ግን ሁሌ ውይይት በጠራን ሰዓት ላይ ና እንወያይ ባለ ሰዓት ላይ ሁልጊዜም የሆነ ምክንያት ደርድረ ከውይይቱ ወደ ኋላ ትላለህ እና ይህ ነገር ለምን እንደሆነ አላውቅም። የኔ ጨርሻለሁ ሀሳቤን። አሁን እኔ ስናገር ስሙ እዛ ምን እንደተናገር ስሙ ምን እንደምናገር ስለመጣ እናመሰግናለን። እግዚአብሔር ያክብረን። ቴንኪው ስሙ ምን እንደምናገር። እሺ ለዚህ በጣም ነው የማመሰግነው። አንደኛ ወደ መጨረሻ አካባቢ ላይ ከተናገርከው ልጀምር። በእኔ ዙሪያ ያሉ ወንድሞች በኮሆስት እንዳትገባ ወይ በህብረትም እንዳትገባ ብለው ማናቸውም በሕያው አምላክ ፊት ማናቸውም እንደዚህ አይነት ምክር አልሰጡኝም። ምክንያቱም እንደምታውቀው በእኔ ዙሪያ ያሉ ወንድሞች ዲቤት የማይፈሩ ናቸው። ምክንያቱም ዲቤትም በማድረግ ከአንተም ጋር ከሌሎች ወንድሞች ጋርም ጭምር ብዙ ጊዜ ቆይታ ያደረጉ ወገኖች ናቸው ማለት ነው። ማንም እንደዚህ ያለኛለም። ይሄንን ሕያው አምላክ ጌታ ምስክር ነው የምነግርህ ማለት ነው። አመንክ ኦኬ። ከዛ ውጭ እኔ አበው ብለው የሚሉት ነገርን ከስሩ ውሃን ከጥሩ ብለው የሚሏት ቃላለች። በኦርቶዶክሳውያን አባቶች የሚሆን ኢትዮጵያውያን አባቶች የሚሉት ማለት ነው። ስለዚህ አንድን ታሪክ ከተነሳ ዘንዳ ታሪኩ አንደኛ እንደ እግዚአብሔር ቃል፣ ሁለተኛ ደግሞ ለምሳሌ አሁን በታቦት እንነጋገር ብዬ ስል ባለፈው ላይ ታቦቱ አንደኛ ከእስራኤል ወደ ኢትዮጵያ መጣው ተብሎ ህዳር 21 ቀን ስለሚከበር የዛ ደግሞ አመጣጥን ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን በታሪክም ጥንታዊት ቤተክርስቲያን ስለሆነች ታሪክንም ጭምር ስለምትቀበል ታሪክም ስላላት ያን ታሪክ እውነት አድርጉልኝ ነው። ለምን ይሄን አልጫጫታ እንደተፈጠረ አላውቅም። ኦኬ እሱን ታቦት በቃ ተረስ ሲያምር ይቅር ተባለ። ኦኬ እንደዚሁም ደግሞ መስቀሉን በተመለከተ ነገረ መስቀሉ እኔ ነኝ ያልኩህ። አሁንም የእንጨት ቅዱስ የእንጨት ክቡር የለም። እኔ በእኔ መረዳት እንደ መጽሐፍ ቅዱስ ማለት ነው። ሜዳው ላይ ስንደርስ አሳያለሁ። እንግዲያ በዚህ ጉዳይ ላይ ጥሪ ያቀረብክልኝ ልደትዬ አንተ ነበርክ። ስታቀርብልኝ እዚሁ ራሱ አለ የተቀመጠ ግቡና ያዩት ምላሽንም ስሰጠ የሰጠሁትኝ እሱ ቅዱስ አድርግልኝ ማንሶሪ በመጽሐፍ ቅዱስ መተን እንነጋገር ስለ መስቀሉ ቅዱስ አይደለም ክቡር አይደለም ብለህ ባልክበት ላይ ከኔ ጋር ዲቤት ጥሪ አድርጌያለሁ ብሎ ስለ ተቀብያለሁ። ምላሽን ስመልስለ ተቀብያለሁ። ስለዚህ ስለ ነገረ መስቀሉ ስናወራ በመጽሐፍ ቅዱስ ብቻ ሳይሆን ቤተክርስቲያኒቱ በጻፈችበት ስለ መስቀሉ አመጣጥ ትርክት ግሼን ማርያም አለው ተብሎ ስለሚባለው የጌታ ኢየሱስ ክርስቶስ ግማደ መስቀሉ እሱን ታሪክ ሁሉ አብረን የምናልሰው። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ ቤተክርስቲያኒቱ ዕለት ዕለት በመስቀል በዓል በሚከበርበት የሚነበብ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ በደብረ ሊባኖስ አንድ ደርገዳም ያሬዶ ጋር ላይ መጽሐፍ ሁላችሁም ጋር አለ። ስለዚህ ይሄ እዚህ ውስጥ ያለውን ከመጽሐፍ ቅዱስ ጋራ አብሮ ስለ ነገረ መስቀሉ ከተነሳ ዘንዳ ይሄ ስለ ማርያም ቢያነሳ አላነሳም። ስለ መስቀል አውርተን ስለ ማርያም አይነሳም። መጽሐፍ ቅዱስም ስለ መስቀል ካነሳ ይሄኛውም ስለ መስቀል መነሳት አለበት። ታሪኩን የምታውቀው ከሆነ በዚህም ጭምር አብሬ ሊቀበል ፈቃደኛ ነኝ ብዬ ሊመልሱት እንጂ የእናቴ ቀን ሳደናቀፈኝ አባቴ ሳሉ መጣ አላልኩም። ለምን ጥሪ እንዳልተቀበልኩ አድርገን እንደምትናገር አይሆን። አሁንም ድጋሚ የምነግርህ
የነገር ፍጻሜ እንድቀበልህ የጌታ ኢየሱስ ክርስቶስ ዳግም ምጽአት በእስራኤል ላይ መንገስ እሱን እንድቀበልህ እንደዚሁም በማርያም ጥሪም አሁን በማርያም አማላጅነትም ጥሪ ያቀረብክልህ ሁለቱን እቀበላለሁ። መድኃኒ ዓለም ክርስቶስ ምስክሬ ነው፣ እቀበላለሁ። በሚስጥረ ቁርባንም በትንሣኤ ሙታንም በነገረ ክርስቶስም በሚስጥረ ጥምቀትም እዚህ ያላችሁ ኦርቶዶክሳን እያንዳንዳችሁ ጥሪውን እቀበላለሁ። ስቀበል ግን በመጽሐፍ ቅዱስ ብቻ ሳይሆን ቤተክርስቲያኒቱ ብዙ መጽሐፍቶች አለ። ስለ ሚስጥረ ቁርባን መጽሐፍ ቅዱስ ብቻ 5 ዓመት ሚስጥር ብቻ አይደለም የሚናገረው። የቤተክርስቲያኒቱ ገድላት፣ ድርሳናት፣ ተአምራቶች በጣም ያወራሉ። ከቅዱስ ያሬድ የዜማ መጽሐፍቶች ላይ ሁሉ ጭምር ያለውን ሁሉ ለመቀበል ዝግጁ ከሆንክ ለበሱ ላይ ለመወያየት ፈቃደኛ ከሆናችሁ አም ሬዲ ብራዘር እንጂ ማንንም እንደውም እኮ ብዙ ደጋግማችሁ ትላላችሁ አይደል? ኤርሚያስ የመጽሐፍ ቅዱስ እውቀት የለውም ገድላት ድርሳናትን ማንበብ ነው ልማዱ ብላችኋል። ይህንንም ጭምር አብሬ የሚናገረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ በሙሉ መምህራን በተለይ የአዲስ ኪዳን መጽሐፍትን የአዲስ ኪዳን መጽሐፍት ያው ጌታችንም ሐዋርያቱም ስለፈቱት የብሉይ ኪዳን መጽሐፍት የትኛውንም አበው ሳታይ የትኛውንም ኮሜንታሪ ሳታገላብጥ ድንገት ነው እንደዚህ ገብቼ ወይ እናንተ ገብታችሁ ከብሉይ ኪዳን መጽሐፍ ጠንካራ ሀሳቦች ይነሳሉ። ምንም ማብራሪያ ሳታገላብጥ እኔም ሳላገላብጥ የቅዱሳት መጽሐፍት እውቀቴን ፈትሹ። ብሉይ ኪዳን ጠንካራ ስለሆነ ማለት ነው። ልፈተሽ ፈቃደኛ ነኝ። እጁን የሚያወጣ መምህር ካለ ማለት ነው። ከእናንተ መካከል በተለይ ካለ ኦኬ። ወይ ደግሞ ከአዲስ ኪዳን የራእዩን መጽሐፍት ምንም የአባቶችን መጽሐፍ ቄርሎስ አግናጢዎስ ብለህ ሄደህ ሳትፈትሽ መጽሐፉ ቀጥታ ድንገት ይሰጠናል። ለእኔም ለአንተም ድንገት ወይ ለእናንተም ለእኔም ድንገት ይሰጠናል። ከዛስ እዛ ጋር ኤርሚያስ እውቀት እንዳለውና እውቀት እንደሌለው በመድኃኔ ዓለም ክርስቶስ ልለምናችሁ እዛ ጋር ቱ ያን ወይ ፉከራ አይደለም። በእውነት ሁሌ ጥሪ ማቀርበው ነውና እኔ ጥሪ አልቀበልም ማለት ነው። እንደዚህ አሁንም ድርሳነ መስቀል መጽሐፍ መስቀሉን ነገረ መስቀሉን በመጽሐፍ ቅዱስ ብቻ ብለስተን በድርሳነ መስቀሉን ማድረገው ምክንያቱም በአመት አንድ ጊዜ ይከብራሉ አይደል? የመስቀሉ ነገር ለምን የመጽሐፍ ትሸሹታላችሁ? የሱም ብቻ አይደለም ስለ መስቀሉ በሚያነሳው ዲያቆናቱም ከሚጸልዩበት ላይ ካወቀው ማለት ነው እንደዚህ እየሰጣለሁ ጨርሻለሁ። ዲያቆኑም ጸልዩ ቅድመ መስቀል ብሎ ከሚለው ላይ ጠይቃለሁ። ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው ከካህኑም ከሚያዜመው ጠይቃለሁ። የመስቀሉ ነገር ከተነሳ በመጽሐፍ ቅዱስ ብቻ ነው እንጂ ይሄኛውን አትንኩብኝ ይሄኛው ጾመኛ ነኝ የሚባል ነገር የለም። በዚህ ሬድ የሆነ ካለ ዲያቆን ነው ልደት እያንተ ድቁና ላልተማርክ ስለምችል አላስጨንቀን። ያሬዶ ይግባ። ያሬዶ ዲያቆን ስለሆነ እኔም ዲያቆን ነበርኩኝ። ያሬድ ይግባና ወይ በዚህም በመጽሐፍ ቅዱስ ነገረ መስቀሉ ይሸናዋሉ ብላችሁ በምትሉት እሱን እውነት እናድርገው። ሌሎቹም ሰዎች ስላሉ ኦኬ። እንግዲህ ዮኒ እንግዲህ በምታዩት ቆይ እንግዲህ አይተናል። እዚህ ላይ አንድም ቦታ ላይ ሚውት አድርገው አንዴ ኤርሚ። እዚህ ቦታ ላይ አንድ ቦታ ላይ ወንድማችን ኤርሚ ጥሪ አልቀበልም ያለበት ቦታ አለ። አንድ ቦታ ላይ ማን ሲያወራ የእናቴ መቀነት አደቅና አቀፈኝ ይላል ምን ይላል እያለ ልደት እንደፈለገ ሲያወራ ይኸው ቃል በቃል አንድ ፔጅ ላይ ተገናኝተው ወንድማችን ኤርሚ ብሏል ወይ? ይሄ ነው ታሪኩ። ይዋሻሉ። ሁልጊዜ ስራቸው ነው። ስለማቀው ምንድነው ሁልጊዜ በምክንያት ዝም ብሎ አትጠይቁ፣ አባትን ጠይቅ፣ ትልቅ ሰው ጠይቅ ምናምን ብለው ያደናብሩና ከእውነት በመሸሽ እንደዚህ በየጊዜው ራሳቸው ጥሪ አድርገው በመሸሽ ይታወቃል። ያየነው ነው። ይሄው ምናየው አደባባይ ወጥቷል። አሁን አደባባይ የወጣ ነገር ስለሆነ መደበቅ አይቻልም። ነገረ መስቀልን ሰው ይጠይቃል። እመን የኦርቶዶክስ ምዕመን ዝም ብሎ እንደ በግ የሚነዳላ አይደለም፣ ይጠይቃል። እስቲ አሁንም ጥሪ አድርጓል። እዚህ ጋር ነገረ መስቀልን ተሸሽጓል፣ የእናቴ መቀነት አደናቀፈኝ እያለ አስቸግሮኛል ተብሏል አይደል? ኤርሚያስ ይሄው መጥቷል ብላችኋል አይደል? እዛ ፔጅ ላይ ሲል ነበር። ቃል በቃል ነው ያሳያችሁ። እኔ ለወንጌላውያን አንድ ነገር አለ። ይሄን ወንድም 1 ሚሊዮን አስገቡት፣ ከባድ አይደለም። የኦርቶዶክስ ጥላቻ አለበት ብላችሁ የምትሰብኩት መጽሐፉን ይዞ ስላነበባል ጥላቻ አይደለም። እኔ አሁን ለምሳሌ እፎይ የሙስሊም ጥላቻ አለው ብዬ አላስብም። ግን ሙስሊም ላይ የተጻፈውን ያነባል፣ ጥላቻ አይደለም ይሄ። ስለዚህ ኦርቶዶክስ ላይ ስህተት አላት ብሎ ያነበበውን አምጥቶ መናገር ጥላቻ አይደለም። ልደትዬ እያለ ነው እዛ ጋር የሚያወራው፣ ያሬድዬ እያለ ነው የሚያወራው። ጥላቻ ያለበት ሰው እንደዛ ብሎ አውራ። የእድር ስምን ነው የሚጠራል፣ የመታወቂያ ስምን ነው የሚጠራል። ጥላቻ ቢኖረው ያሬድዬ ልደትዬ እያለ ነው ኤርሚ በትህትና ሲያወራቸው የነበረው። ስለዚህ አሁንም የምናገረው ምንድነው? ጥላቻ የሚለውን ከቨራፕን ተዉትና እሱ ይቆይላችሁ። ኑና ተወያዩ። እዚህ ጋር አላችሁ ስለ ነገረ መስቀል እናውቃለን የምትሉ ዲያቆናት ካላችሁ ይሄው ቃል ለምድር ለሰማይ መዝሙር እንኳን አልከፈትኩም። እኔ በክርስትና ከሆንኩ ቀን ጀምሮ ለአንድ ቀን ዲያቆን ስዩም ሊደብረው ይችላል በሚል በመሃላቸው ጣልቃ መግባት ስለሌለ ቅር እያለኝ ነው መዝሙር እንኳን ሳላዳመጥ የመጣው።
ስለዚህ አሁንም የምናገረው ምንድነው ይሄ አደናቀፈኝ በርብርብ ቀረን የምትሉት ፖለቲካችሁ የናንተ እንጂ የኤርሚ ወንድማችን አይደለም። ኤርሚ ገብቶ ብቃቱን አሳይቷል። ብቃቱን በደንብ አድርጎ አሳይቷል። ስለዚህ አሁን መድረኩን ለማንተዋለው ለወንድማችን አንዳንድ ነገሮች መንገር ካለበት እስከመጣ ድረስ ያን ማድረግ አለበት። ክርስቲያኖች በሙሉ ታፕታፕና በተለይ ወንድማችን ኤርሚን በጣም ፎሎ ማድረግ የሚለውን ኢንፎርሜሽን ማስተላለፍ በትህትናን የመጣው እግዚአብሔር ያክብርልኝ። እኔ በወንጌል በጣም አናሳ ሰው ነኝ። በጣም ኢምንት የምባል ሰው ነኝ። በወንጌል ግን አክብረኝ ስለመጣ እጅግ አድርጌ አመሰግናለሁ። እኔ ኤርሚሻን ስረግጠው የማይገባ ነገር ስለው የነበርኩ ሰው ነኝ። ክርስቲያንና ደግሞ ይቅርታ ነው ምንም ሳይሰማው ይቅርታ እንኳን ሳልጠይቀው ነው ሮጦ የመጣው። እኔ ጌታ ኢየሱስ አባታችን ተናግረው በቃ ይሄ ነገራቸው ግብግብ አድርጎኝ እንደዛ ስጮ ገርሞት በክርስቶስ ላይ ያለኝን ነገር ሲያየው ነው የመጣው እንጂ ይቅርታ እንኳን አልጠየቀኝም። እኔ ነኝ ተሰምቶኝ ላይ ጠየቅኩት። አንድ ቀን መልስ ሰጥቶኝ አያውቅም ኤርሚ። አንድ ቀን በግለሰብ ደረጃ ለሚሰድበው ኤርሚያስ ወንድማችን መልስ አይሰጥም። እኔ እንግዲህ ይሄው ህዝባል እግዚአብሔርም እንኳን ያንን ቲክታኬን አጠፋ እንኳንም ጠፋ። አስቀያሚ ነገሮች ወንጌላውያንን የተናገርኩበት በቪዲዮ ቁጭ ያለ ነበር። አንዳቸውም መልስ አልሰጡኝ። አንዳቸውም ክርስቲያኖች። ምክንያቱም የክርስቲያን መልስ መውደድ ነው፣ መጸለይ ነው። ይሄ ወንድማችንን በጌታ አድርገው ብለው የማይጸልይ ወንጌላዊ አልነበረ። የማይጸልይ ይሄን እውቅናውን ምን አለ ለጌታ ቢያደርገው ብለው ያልጸለየልኝ ጴንጤ የለም። አሁንም እየጸለይልኝ ነው፣ ወደፊትም ይጸለይልኛል። ለምን? የጌታ ስም ነው መክበር ያለበት። በእኛ ላይ ጌታ ነው መክበር ያለበት። ሌላ የሚከብር የለም። እንደ ጌታ በቃም ሌላ እኮ ይጨመር እየተባለ ነው ክርክሩ በሙሉ። ጌታ በቂ አይደለም። እሱ መስቀል ላይ የሰራው ስራ በቂ አይደለም። ሌሎች መጨመር አለባቸው እኮ ነው ጸቡ። በሌላ ሃይማኖት የሌለ ጸብ እኮ ጌታ በቂ አይደለም፣ ሌሎች የሚጨመሩ አሉ ተብሎ ነው። ኑ ግጠም ተጀመሩ ሲመጡ አትፏቸው። የኦርቶዶክስ ወንድም አቅም የለኝም እያልኩ ነው፣ እየተማርኩ ነው፣ ገና ነኝ። ስለ ወንጌል ብዙ መማር ብዙ ማጠፋው ማስተካከለው ነገር በጣም ብዙ አለ። ስለዚህ ወንጌል መነጋገር ስትፈልጉ ወንድሞች አሉ። ጴንጤ ወንጌልን የሚያውቅ ወንድም ብቻ ሳይሆን እህቶችም ጭምራሉ። የጠቀመው ጴንጤነት ለእህቶችም ጭምር ነው። እስቲ በኦርቶዶክስ እህቶችን ጥሩ። አንድ የምትጠሯት እህት አለች፣ ወንጌል ሰባኪ። ወንጌል ስላችሁ በወንጌል ላይ የተማረች አለቻችሁ፣ ለመታዘብ እንኳን እንዲሆን ማለት ነው። ወንጌልን የተማረች ግን ብዙ ጴንጤ እህት አመጣላለሁ። የተማረች ወንጌልን ግጥም አድርጋ የምትናገር ስለ ወንጌል የምትቆም ጌታን የምትመሰክር ወንጌላዊ እህቶች ያመጣልሃል። በወንጌል የጎበዘች የኦርቶዶክስ እህት ታመጣልናል። ወንጌል ለሁሉም የተሰጠ ክርስቶስ የሁላችን ነው ተብሎ ተሰብኮ ሴቶቻችን በተለይ ኦርቶዶክስ ሴቶች ወፍ ስለ ወንጌል ወፍ የለም እና ፎርፌ አታብዙ። ፎርፌ እየበዛ ስለሆነ ሰውየውን ሳያስበው ኤርሚሻ ወንድማችን በወንጌል ላይ እያነገሳችሁት ነው። በወንጌል ላይ ነው ያልኩት። ሳያስቡ ጌታ ምስክሬ፣ ሳያስቡ ሲሰደብ የነበረ ጠላት እየተባለ የነበረ ወንድም እናንተው አንቹ ታሮጨው በሆነ ነገር እየሮጣችሁ ብርክ በልልኝ። እስቲ አንተ የምትለውን እንስማ። ከዚህ በኋላ ሰማለሁ።